እነ ኮሪያ እነ ታይዋን እነ ቻይና ኒዮሊበራሊዝምን ሳያላምጡ የዋጡ ሀገሮች አልነበሩም። There is a division of labor. This is he is the Prime Minister of the UK, so he has a European perspective. My view is that there is no direct relationship between growth, economic growth, and democracy, historically or theoretically. ስለዚህ እንዴት ሆኖ ነው ኢትዮጵያ እንደ ኮሪያና እንደ ታይዋን እና እንደ ቻይና እንደዚህ ያደገችው የተባለው? ከነሱ ስለተማረች የኒዮሊበራል ፖሊሲን ሳታላምጥ ስላልዋጠች። The monopolization of the policy space by the neoliberal paradigm is coming to an end. ዓለም ባንክም IMFም እንጫጫ ነበር፣ ጉዳያችን አልነበረም። If it gets $1 from the IMF, it can borrow $4 from the market and it can lend to us at concessional rates. ይህ አገርን ለቅኝ ገዢዎች አሳልፎ ያለ መስጠት፣ ኢኮኖሚን ለፈረንጅ ገባር ያለ ማድረግ፣ ተላላኪም ያለ መሆን ተጋድሎ ነው። ኒዮሊበራሊዝምን በአደባባይ መሞገት፣ ዴድ ኢንዲስ ኒው ቢጊኒንግስ ብሎ መጻፍ፣ ራሳቸው የገበያ አክራሪዎቹ በተገኙበት ተገኝቶ እናንተ አፍሪካን ለድህነት የዳረጋችሁ የእጅ አዙር ቅኝ ገዢዎች ብሎ የመናገር ድፍረት ነበር። ኒዮሊበራሊዝም በአስተሳሰብም በተግባርም የከሰረባችሁ ሐልዮት ነው ብሎ የማብራራት የሐሳብ ጥራት ውጤትም ነበር። ሉዓላዊነቷ ተከብሮ የኖረችን አገር አሳልፈን አንሰጥም፣ የፖሊሲ ሉዓላዊነታችንንም እናስጠብቃለን የሚል የአድዋ ልጅነት ያመጣው ጀግንነት ነበር። መለስ ዜናዊ አስረስ ኒዮሊበራሊዝም ለኢትዮጵያ ሕዝብ ጠንቅ ነው ብለው ገትረው የተከራከሩት ያለ ምክንያት አልነበረም። አሁን ኢትዮጵያ የገባችበትን ምስቅልቅል እንዳይገጥማት በመስጋት ነበር። ኒዮሊበራሊዝም በአጭሩ የአሁኗ ኢትዮጵያ ማለት ነች። ኒዮሊበራሊዝም ማለት የአንዲትን እንቁላል ዋጋ 30 ብር ማድረስ፣ የአንድን ዶላር ዋጋ 170 ብር ማስገባት ማለት ነው። ኒዮሊበራሊዝም ማለት እያንዳንዱ ኢትዮጵያዊ ከሚተነፍሰው አየር በቀር ለሚረግጠውም ለሚለብሰውም ግብር ይክፈል ማለት ነው። ኒዮሊበራሊዝም ማለት ነዳጅ በሊትር 18 ብር ከሚሸጥበት ዋጋ ወጥቶ 122 ብር ይሁን ማለት ነው። ኒዮሊበራሊዝም ማለት አርሶ አደርን ማዳበሪያ መደጎም፣ የገበሬን ልጅ ዩኒቨርሲቲ አስገብቶ ማስተማር ቅብጠት ነው ብሎ ማመን ነው። ኒዮሊበራሊዝም ማለት መንግስት ሆስፒታል የሚገነባው፣ መንገድም ግድብም የሚያንጸው፣ የድሃን ኑሮ ለማቅለል የሚሰራው፣ ቴሌኮምን የማይሸጠው፣ የአየር መንገድን ለፈረንጅ የማይለውጠው ስለምንድን ነው ብሎ የሚጠይቅ ነው። በአጠቃላይ IMF ገብቶ ያቡካ፣ የዓለም ባንክ ይጋግር፣ እነ አሜሪካ ይዘዙ፣ እነ እንግሊዝ ይግዙ የሚል ታቸራዊና ሬገናዊ የገበያ ፖለቲካ ነው። እንዲህ ያለውን እሳቸው በጽሑፍም በንግግርም በአማርኛም በእንግሊዘኛም በጆርናልም በመጽሔትም በአዲስ ዘመንም በአዲስ ራእይም የተሟገቱለት የኢኮኖሚና የገበያ ሉዓላዊነት ኢትዮጵያ በሺህ ዓመታት ታሪኳ አይታው የማታውቅን እድገት እንድታስመዘግብ አድርጓታል። በሺህ ዓመታት ጉዞ የገነባችው አንድ ዩኒቨርሲቲ እሱም በዓመት 2000 ተማሪዎችን የሚያስመርቅ ነበር። የመለስ ዜናዊ ሙግት ግን 50 ዩኒቨርሲቲ አስገብቶ 30 ሚሊዮን ሕዝብ በትምህርት ቤት ውስጥ በመንግሥት ወጪ እንዲቆይ አድርጓል። ኢትዮጵያ በሺህ ዓመታት ጉዞ ማምረት የቻለችው ኤሌክትሪክ 300 ሜጋዋት የማይሞላ ነበር። ኒዮሊበራሊዝምን ውጣልኝ ብሎ የሞገተው አስተሳሰብ ግን ከተከዜ እስከ ጣና በለስ፣ ከግልገል ጊቤ 1 እስከ 3 4300 ሜጋዋት የሚያመነጩ ግድቦችን ማስገንባት ችሏል። ይህም ሳይበቃው በታላቁ የአባይ ወንዝ ላይ ታላቁን የህዳሴ ግድብ ማቆም ችሏል። በዓለም የተረሳችና ዓለምን የረሳች ተብሎ የተጻፈባትን ረሃብ ከሚለው የኦክስፎርድ ዲክሽነሪ ፊት ለፊት ስሟ አቻ ትርጉም ሆኖ የተቀመጠባትን ኢትዮጵያን የዓለማችን ፈጣን የኢኮኖሚ እድገት ባለቤት፣ የአፍሪካ ታይገር ወዘተ እንድትባል አድርጓታል። ይህ የዓለም አቀፍ ሚዲያዎችና ባለሙያዎች ቋንቋ ነበር። አልጀዚራ፣ ቢቢሲ፣ ሲኤንኤን፣ ብሉምበርግ፣ ዘ ኢኮኖሚስት፣ ፋይናንሻል ታይምስ፣ ኒውዮርክ ታይምስ ወዘተ ዘገባዎቻቸው፣ ቃሎቻቸው ሁሉ ይህ ነበር። What is the first thing you think of when you hear Ethiopia? Is it poverty, political turmoil, or ethnic violence? Images of starving children are hard to forget, but there's another side to Ethiopia's story. While Ethiopians are some of Africa's poorest people, the fact is their economy is booming and is the second fastest growing economy on the continent. It was the third fastest growing country in the world between 2000 and 2016, with an average economic growth rate of 10% in just the last decade. Forget what you thought you knew about Ethiopia and take a look at this. Ethiopia notched up double-digit growth figures for much of the last decade. Ethiopia has registered tremendous economic growth of double digits over the last decade.
የራሳቸውን የምዕራባውያንን አስተሳሰብ ሞግቶ ተግባራዊ የተደረገው የኢኮኖሚ ፖሊሲ ውጤታማ ሲሆን ማድነቅ የጀመሩት መጀመሪያ ራሳቸው ምዕራባውያኑ ነበሩ። ዛሬ ኢትዮጵያን በበጎ የሚያነሳ ከጦርነትና መገዳደል ከድህነትና መተላለቅ በተለየ ሁኔታ የሚዘግብ ሚዲያ በመንፈቅ ውስጥ አንድ እንኳን አይገኝም። ዛሬ እነዚህ ሚዲያዎች የእነሱን መንግስታት ርዕዮተ ዓለም ሞግቶ ስለተገኘ ኢኮኖሚያዊ ስኬት የሚዘግቡ ሳይሆኑ አብይ አድጌያለሁ ብለው ዋሹ እያሉ የሚያፌዙ ናቸው። እነዚያ ኢኮኖሚስት እዚህ ጋር ምሳሌ ናቸው። አብይ ያላሳኩትን የግብርና እድገት አስመዘገብኩ አሉ ብለው እነዚያ ኢኮኖሚስት መሳለቃቸው አይዘነጋም። አብይ ሕግ ማስከበር ብለው ሚሊዮኖችን መቶ ሺዎችን ፈጁ እያሉም የሚያስነብቡ ናቸው። ኒዮሊበራሊዝምን ያንበረከከው አስተሳሰብ ግን በእውቀትና በሳይንሳዊ ትንታኔ የተመራ ነበርና አገርን በቁጭት ስሜት መርቶ ለውጧል። ጣሊያን ለወረራ በመጣበት ዘመን ከተሰሩ መንገዶች በፊትና ወዲህ የረባ አስፓልት ጎዳና ሳትሰራ የኖረችውን አገር ምርትና ሕዝብ ከአንድ ቦታ ወደ ሌላ ክረምት ከበጋ እንዲዘዋወር በመንገድ ችግር የማይተዋወቅና የማይጠያየቅ የአንድ አገር ሕዝብ እንዲመቸው ያደረገውን ኢኮኖሚያዊ ስኬት ያመጣው ለአይኤምኤፍ አልንበረከክም እናንተ የምታዙኝ አይደላችሁም የሚል ድፍረት ብቻ ሳይሆን ዕውቀትም ነበር። በአጠቃላይ አሁን ኢትዮጵያ ውስጥ የተፈጠረው ኢኮኖሚያዊ ምስቅልቅል እንዳይመጣ የመከላከል ተጋድሎ ነበር። በእርግጥ እንደ ጉድላክ ጆናታን ያሉ የአፍሪካ ፖለቲከኞች እንደ አይኤምኤፍ ያሉ የፋይናንስ ተቋማት ኢፍትሐዊ መሆናቸውን መለስ ለኢትዮጵያውያን ብቻ ሳይሆን ለአፍሪካውያን ጭምር ተከራክሮልን ነበር ይላሉ። መለስ በዓለም አቀፍ መድረክ ላይ በተለይም ስለ ልማት ቀጣይነትና ስለ ዓለም አቀፍ የፋይናንስ አስተዳደር ፍትሐዊነት ሲናገር ለኢትዮጵያ ብቻ አልነበረም የሚከራከረው፣ ለመላ አፍሪካም ነበር። እንዲህ ባለ ዓለም አቀፋዊ ትንቅንቅና ዕውቀት መር ሥራ የተፈጠረው ካፒታልና ኢኮኖሚ አብይ አህመድ አሊ በፈጠሩት ጦርነት የራሳቸውን ጦር ሻዕቢያን፣ የሶማሊያን ታጣቂዎች፣ ህወሓትን፣ ፋኖን፣ የኦሮሞ ነጻነት ሰራዊትን፣ የክልል ታጣቂዎችንና አያሌ ሸማቂዎችን አስታጥቆ አብልቶ አዋግቷል፣ እያዋጋ ነው። 7 ዓመት ሙሉ መዋጋትና ማዋጋት የቻለው ከዚያም አብይ አህመድና ብጤዎቻቸው በነ ኦቪድ አዘርፈውት ወደ መካከለኛው ምስራቅና ሌሎች ሀገራትን ማሽሽተውት ይሄው የወደቀ ኢኮኖሚ መጨረሻ ላይ ደግሞ ለና አይኤምኤፍ ተሸጧል። ኒዮሊበራሊዝም 4 ኪሎ ቤተ መንግሥት ገብቶ ኢትዮጵያን ማስተዳደር ይዟል። አይኤምኤፍን ዘበኛህ እንደሆነ አትጣር ይሉ የነበሩ መሪ ሞተው አይኤምኤፍ እናቴ ነው አትናገሩት የሚሉ ሀገርን በላስቲክ ለታሰረ ገንዘብ የሚለውጡ መሪ ነገሱ። አይኤምኤፍን ኒዮሊበራል ብለው ያጣጣሉት መለስ ዜናዊ ልክ የዛሬ 13 ዓመት በዛሬው ዕለት ሕይወታቸው አልፏል። ለመሆኑ ግን እሳቸው ስለምን አይኤምኤፍን ጠመዱት? ምክንያታቸው ምን ነበር? የት ምን አይነትስ ጉዳት አደረሰ? የሚለውን በተለያዩ ጊዜያት አብራርተውታል። በ2002 ዓ.ም የሰጡትን ትንታኔ በዚህ ዝግጅት ወደ እናንተ እናደርሰው ዘንድ ወደናል። አገራቸውን እንዴት አድርገው እሳቸው የከሰሩ ከሚሏቸው ከነ አይኤምኤፍ እንደተከላከሉ ሲናገሩም አገዙን ያሏቸውን ሰዎች ስም ያነሳሉ። አንዲት ጋት አልተራመደም ያሉትንም ነገር ይጠቅሳሉ። ከምዕራቡ ዓለም ጋር አያጣላዎትም ወይ ሲባሉም የከሰረ አስተሳሰብ ያላቸው ሰዎች ቢጣሉንስ ምን ያመጣሉ የሚል ይዘት ያለው ምላሽ ይሰጣሉ። ይህ ማብራሪያቸው የተሰጠው እንደ ፈረንጅ አቆጣጠር በ2008 የምዕራባውያን የፋይናንስ ተቋማት የተንኮታኮቱበት ማግስት ነበርና ባለፈው ዓመት የሚል ቃል ተጠቅመው ሲናገሩ ያንን ለማለት መሆኑንም አስቀድመን እናስታውሳችኋለን። ደቂቃዎችን ጨምረን እንከታተለው። የኒዮሊበራሊዝም የምንለው የዓለም ባንክና የአይኤምኤፍ ኃላፊዎች በአፍሪካ የሚያራምዱት ፖሊሲ ገጽታው በምናይበት ወቅት በሌላ ስምም ይጠራል። የዋሽንግተን ኮንሰንሰስ ወይም የዋሽንግተን ስምምነት ተብሎም ይገለጻል። አንዳንድ ሰዎች ደግሞ የገበያ አክራሪነት ብለው ይገልጹታል። ኒዮሊበራሊዝም፣ የገበያ አክራሪነት፣ የዋሽንግተን ኮንሰንሰስ ሁሉም አንድ ናቸው። በአፍሪካ ወደ አፍሪካ ስንመጣ ልማታዊና ዴሞክራሲያዊ መንግስት እንመሰርታለን፣ በልማታዊና ዴሞክራሲያዊ አቅጣጫ እንሄዳለን ብለው የሚያስቡት ፓርቲዎች በአፍሪካ ውስጥ እኔ እስካሁን ድረስ እስከማውቀው ድረስ 2 ፓርቲዎች ብቻ ናቸው። አንደኛው ኢህአዴግ ነው። ሁለተኛው ደቡብ አፍሪካን እያስተዳደረ ያለው የአፍሪካ ናሽናል ኮንግረስ የሚባለው ኤኤንሲ ነው። እነዚህ ልማታዊና ዴሞክራሲያዊ የሚባሉት መንግስታት ወይም አብዮታዊ ዴሞክራሲያዊ የሚባሉት መንግስታት ከኒዮሊበራል ወይም ከዋሽንግተን ኮንሰንሰስ ወይም ከገበያ አክራሪነት የሚለያቸው ምንድን ነው ቢባል የገበያ አክራሪዎቹ ወይም የዋሽንግተን ኮንሰንሰስ ተከታዮቹ ወይም ኒዮሊበራሎቹ ሁሉም የነሱ ስም ነው። ገበያ የመጨረሻው ዳኛ ነው። የመንግስት ጣልቃ ገብነት የገበያን ቅልጥፍና በመጉዳት
አጠቃላይ ልማትንና ጥቅምን ይጎዳል። መንግስት ጣልቃ በሚገባበት ወቅት የመንግስት ጣቶች የሙስና ጣቶች ናቸው። እነዚህ የሙስና ጣቶች ገበያውን በማመሳቀል በሙስና በማመሳቀል ገበያው ሊፈጥር ይችል የነበረውን ቅልጥፍና ይጎዳሉ። ስለዚህ መንግስት ግፋ ቢል በዘበኝነት መቆም ያለበት ህግ አስከባሪ ሆኖ መቆም ያለበት ነው። ከዛ በላይ ሄዶ በመንግስት ጉዳይ በኢኮኖሚ ጉዳይ ላይ ጣልቃ መግባት የለበትም ነው የሚለው። በሁሉም አቅጣጫ የመሰረተ ልማት ስራ ቢሰራ በሚባልበት ወቅት ገበያው ሊሰራው ይችላል፣ የግል ባለሀብቱ ሊሰራው ይችላል። ባንክ መንግስት ይቆጣጠረው በሚባልበት ወቅት ምን አገባው መንግስት ባንክ ስራ ውስጥ የግል ባለሀብቱ ይሰራዋል። ቁጥጥሩን አላላ ለግል ባለሀብቱና ለገበያ ቶ ይሄ ነው አመለካከቱ። ልማታዊ ዴሞክራሲያዊ መንግስታት የሚባሉት ወይም አብዮታዊ ዴሞክራሲያዊ መንግስታት የሚባሉት ደግሞ ከዚህ በተለየ ሁኔታ ገበያ የሚጫወተው ድርሻ አለ፣ የግል ባለሀብቱ የሚጫወተው ድርሻ አለ። ይሄ ምንም ሊተካው አይችልም። ገበያና ባለሀብቱ ሊጫወቱት የማይችሉ ሚና ደግሞ አለ። በኢኮኖሚ ትንታኔ አጠራር የገበያ ጉድለት አለ። ገበያ ሊሸፍነው የማይችል ከፍተኛ ጉድለት አለ። የገበያ ጉድለት ወይም ማርኬት ፌሊየር በሚታይበት ሁኔታ ሁሉ መንግስት በተመረጠ አኳኋን ጣልቃ በመግባት አጠቃላይ ውጤቱ ገበያ ብቻውን መንግስት ብቻውን ከሚሰሩት ይልቅ መንግስት የገበያ ጉድለት በታየበት በተመረጠ አኳኋን ጣልቃ በመግባት የተሻለ ውጤት የልማት ውጤት ማምጣት ይችላል የሚል ንድፈ ሀሳብ ነው። ልዩነቱ እንግዲህ በኒዮ ሊበራሎች አካባቢ የመንግስት ድርሻ በኢኮኖሚ ውስጥ መቆም አለበት። በጣም ዝቅተኛ፣ በአብዛኛው በዘበኝነት ናይት ዎች ማን ይሉታል፣ የሌሊት ዘበኛ እንዲሆን ነው በዋናነት የሚፈለገው። መንግስት በሆነ ባልሆነ በኢኮኖሚ ውስጥ ጣልቃ እየገባ ማመሳቀል የለበትም። ጣልቃ ሲገባ የሙስና ጣቶች ይዞ ነው የሚገባው፣ ያመሰቃቅላል። ይሄ ነው የአክራሪ የማርኬት ፋንዳሜንታሊዝም የሚባለው የገበያ ፋንዳሜንታሊዝም አክራሪነት የሚባለው የዋሽንግተን ኮንሰንሰስ የሚባለው ኒዮ ሊበራሊዝም የሚባለው ይሄ ነው። የልማታዊና ዴሞክራሲያዊ ወይም አብዮታዊ ዴሞክራሲያዊ አቅጣጫን ከዚህ የሚለየው እንግዲህ ገበያን የግል ባለሀብቱን በመጻረሩ ሳይሆን እነዚህ የሚጫወቱት የማይተካ በመንግስት የማይተካ ሚና አለ። ነገር ግን ብቻቸውን መንግስት በተመረጠ አኳኋንና በሰፊው የገበያ ጉድለት በታየበት ሁሉ በተመረጠ አኳኋን ጣልቃ እየገባ ካልሰራ ፈጣን ልማት ብሎ ነገር አይታሰብም። ስለዚህ የመንግስት የተመረጠ ጣልቃ ገብነት አስፈላጊና ወሳኝ ነው የሚል አመለካከት ነው። እንግዲህ የልማታዊ ዴሞክራሲያዊ ወይም አብዮታዊ ዴሞክራሲያዊ አማራጭ ይሰራል ወይስ አይሰራል የሚለው ነው ከኒዮ ሊበራሊዝም አማራጭ ለማነጻጸር። አብዛኛዎቹ የምስራቅ ኤሽያ አገሮች በልማታዊ ዴሞክራሲያዊ አቅጣጫ፣ አንዳንዶቹ በልማታዊ አቅጣጫ ዴሞክራሲ ሳይጨመርበት፣ አንዳንዶቹ በልማታዊ ዴሞክራሲያዊ አቅጣጫ የለሙ ናቸው። ጃፓን፣ ደቡብ ኮሪያ፣ ታይዋን፣ አሁን ቻይና፣ ሌሎችም ሀገሮች ከልማታዊ አቅጣጫ ውጪ የሆኑት በኤሽያ ውስጥ ሰሜን ኮሪያ እና በርማ ናቸው። ሁለቱ አንደኛው የነጻ ገበያ ኢኮኖሚ ይከተላለሁ ቢልም በወታደራዊ አገዛዝ ስር ነው፣ የጥፋት ኃይል ነው። ሁለተኛው በሶሻሊስት መንገድ ሄዳለሁ ብሎ ነው፣ ተፈረካክሶ በመውደቅ ላይ ያለ መንግስት ነው። ከዚህ ውጭ ያሉት የኤሽያ ሀገሮች ሙሉ በሙሉ ወይም በከፊል የልማታዊ አቅጣጫን መንግስት በተመረጠ አኳኋን ጣልቃን በሚገባበት መንገድ የሄዱ ሀገሮች ናቸው። ከቦታ ቦታ ይለያያል መጠኑ፣ ነገር ግን መሰረታዊ መርሆ ይሄን ነው የሚመስለው። ስለዚህ በተግባር ስኬታማ መሆኑ አሳይቷል። በተግባር ስኬታማ መሆኑ አሳይቷል ብቻ ሳይሆን በንድፈ ሀሳብ ደረጃም ምርጥ ኢኮኖሚስቶች ናቸው ይህን አስተሳሰብ የሚያራምዱት። ለምሳሌ በዚህ ደረጃ የታወቁት ኢኮኖሚስት ልጥቀስ ብል ጆሴፍ ስቲግሊትስ ናቸው። ፕሮፌሰር ጆሴፍ ስቲግሊትስ በኢኮኖሚክስ የኖቤል ሽልማት ያገኙ ሰው ናቸው። ፕሬዚደንት ክሊንተን መጀመሪያ ስልጣን ሲይዙ በመጀመሪያዎቹ ዓመታት የፕሬዚደንት ክሊንተን አማካሪ የነበሩ ናቸው። ከዛ ቀጥሎ የዓለም ባንክ ቺፍ ኢኮኖሚስት የነበሩ ናቸው። ነገር ግን ፕሮፌሰር ስቲግሊትስ በዓለም ደረጃ የታወቁ ናቸው። ኒዮ ሊበራሊዝም በማጋለጥና በማውገዝ ደረጃ በዓለም ደረጃ የታወቁ ናቸው። የድርጅታችንና የመንግስታችንም ወዳጅ ናቸው። ስለዚህ በንድፈ ሀሳብ ደረጃ ስንመጣም እንደነ ጆሴፍ ስቲግሊትስ ያሉ የኖቤል
በኢኮኖሚክስ የኖቤል ሽልማት ተሸላሚ ኢኮኖሚስቶች ያቀነቀኑት አስተሳሰብ ነው። እንግዲህ እኚህ ሰውዬ የዓለም ባንክ ቺፍ ኢኮኖሚስት ነበሩ፣ ዋና ኢኮኖሚስት ነበሩ። ሶሻሊዝምን እያቀነቀኑ የዓለም ባንክ ቺፍ ኢኮኖሚስት ሊሆኑ አይችሉም። እኚህ ሰውዬ የመጀመሪያው የፕሬዚደንት ክሊንተን የመጀመሪያው ምርጫ ላይ 8 ዓመት ነው የሰሩት። በመጀመሪያው 4 ዓመት ላይ ለተወሰኑ ዓመታት የፕሬዚደንት ክሊንተን አማካሪ ነበሩ። ፕሬዚደንት ክሊንተን ሶሻሊስት ናቸው ብለው የሚከሱ ሰዎች እንዳሉ ይገባኛል። ነገር ግን አብዛኛው ሰው ፕሬዚደንት ክሊንተን ነጻ ገበያን የሚያራምዱ ሰው እንደሆኑ ያውቃል ብዬ ነው ማስበው። ስለዚህ ልማታዊና ዴሞክራሲያዊ አቅጣጫ የሚባለው ውጤት እንዳመጣ በንድፈ ሀሳብም በተግባርም የተረጋገጠ ጉዳይ ነው። በአንጻሩ ኒዮሊበራሊዝምን በምናይበት ወቅት ኒዮሊበራሊዝም ወይም ዋሽንግተን ኮንሰንሰስ የሚባለው ጉዳይ በአፍሪካ ውስጥ ከ80ዎቹ ጀምሮ ተጀምሯል። እስካሁን ድረስ ተሞክሯል። ከዚህ በፊት መንግስት በአፍሪካ ውስጥ ጣልቃ እየገባ ቀውስ እየፈጠረ ነበር በሚል ግምት መንግስት ጣልቃ መግባት የለበትም፣ ለገበያ መለቀቅ አለበት፣ ገበያ የማይሰራ መንግስታዊ ያልሆኑ ድርጅቶች ይሰሩታል፣ ስለዚህ የመንግስት በሙስና የተጨማለቁ ጣቶች ከኢኮኖሚው መውጣት አለባቸው የሚል አመለካከት፣ ይህ አመለካከት ነው የዋሽንግተን ኮንሰንሰስ ኒዮሊበራሊዝም ማርኬት ፋንዳሜንታሊዝም የሚባለው። ይህ አስተሳሰብ ለ20-30 ዓመታት አፍሪካ ውስጥ ተሞክሯል። በ20-30 ዓመታት ኤሽያ የደረሰበት ቦታ እናውቃለን። 20-30 ዓመታት አፍሪካ እንደዚሁ ስትዞር ነው የምትለው። በድህነትና በኋላ ቀርነት ማጥ ውስጥ ሰጥማ እንደዚህ ስትሽከረከር ነው የምናየው። ኒዮሊበራሊዝም አፍሪካን አንድ ጋት ወደፊት ሊያራምዳት አልቻለም። አፍሪካን ማራመድ ተስኖት ሄዶ የምዕራብ ኢኮኖሚዎችን ራሳቸውን ለቀውስ ደረጋቸው። ባለፈው ዓመት ባንኮች የመንግስት ጥብቅ ቁጥጥር አያስፈልጋቸውም። የመንግስት ቁጥጥር በሚገባበት ወቅት ሙስና የተሸከሙ ጣቶች ይገባሉ። ስለዚህ መለቀቅ አለበት እያሉ ፋንዳሜንታሊስቶቹ የገበያ አክራሪዎቹ የዋሽንግተን ኮንሰንሰስ አራማጆች ሲቀሰቅሱ እና ስልጣንም ስለነበራቸው በተለይ በአሜሪካና በእንግሊዝ ሀገር ይህን የኒዮሊበራል አቅጣጫና የዋሽንግተን ኮንሰንሰስ ዋነኛ ጀማሪዎች ተብለው የሚወሰዱት ፕሬዚደንት ሬጋን እና ሚስስ ታቸር ናቸው። ከዛን ጊዜ ጀምሮ ከፍተኛ ተደማጭነት ስላገኙ ይህን አቅጣጫ በምዕራቡ ዓለም በተለይ በአሜሪካና በእንግሊዝ ተግባራዊ አድርገውታል። ሄዶ ውጤቱ ባለፈው ዓመት ያየነው መፈረካከስ ሆነ። ከዛን ጊዜ ወዲህ ኒዮሊበራሊዝም በአስተሳሰብ ደረጃም ከስሯል፣ በዓለም ደረጃ ከስሯል። መንግስት ጣልቃ በማይገባበት ሁኔታ ኢኮኖሚው ሲመሰቃቀል ምንም አይነት መፍትሄ እንደማይገኝ ስለታወቀ አሁን እነዚህ መንግስታት ራሳቸው ካስቀመጡት አቅጣጫ ውጪ ከፍተኛ ጣልቃ ገብነት ውስጥ ገብተዋል። አንዳንዶቹ ባንኮችን ናሽናላይዝ ከማድረግ የመንግስት እስከ ማድረግ ድረስ ነው የሄዱት። ከዚህ ጋር በተያያዘ ለምሳሌ ባለፈው ዓመት የእንግሊዙ ጠቅላይ ሚኒስትር ኒዮሊበራል አይደሉም፣ የሌበር ፓርቲ አራማጅ ናቸው፣ የሶሻል ዴሞክራቲክ አስተሳሰብ አራማጅ ናቸው። የእንግሊዙ ጠቅላይ ሚኒስትር ጎርደን ብራውን ኒውዮርክ ሄደው በተባበሩት መንግስታት ስብሰባ በይፋ የዋሽንግተን ኮንሰንሰስ ሞቷል፣ አብቅቶለታል፣ ከእንግዲህ ወዲያ ሌላ ኮንሰንሰስ ሌላ ስምምነት ያስፈልገናል ብሎ በይፋ ያወጁበት ሁኔታ ነበር። ተመልሰን ወደ ሁለተኛው ጥያቄ በምንገባበት ወቅት ከምዕራቡ ዓለም ጋር ያጣላናል ወይ የሚለው ጥያቄ ከአክራሪዎቹ ጋር ሊያኳርፈን ይችላል። ነገር ግን ከነስቲግሊዝ ጋር አያጣላንም። ስቲግሊዝ የምዕራብ ሰው ናቸው። ነገር ግን ከእንግሊዙ ጠቅላይ ሚኒስትር ጋር አያጣላንም። እንግሊዙ ጠቅላይ ሚኒስትር ከኛ አልፈው ሄደው ኒውዮርክ በተባበሩት መንግስታት ስብሰባ አዳራሽ ዋሽንግተን ኮንሰንሰስ ወይም የኒዮሊበራሊዝም ሞቷል፣ አብቅቶለታል፣ ሌላ አማራጭ ያስፈልጋል ብለው ያወጁበት ሁኔታ ነው ያለው። ስለዚህ ከኒዮ ሊበራሎች ጋር ከአክራሪ የገበያ አራማጆች ጋር ሊያጣላን ይችላል። ደግነቱ አስተሳሰባቸው ሁለመናው ስለከሰረ በአሁኑ ሰዓት የኒዮ ሊበራሎቹ ቁጥር በምዕራቡ ዓለም በከፍተኛ መጠን እየቀነሰ መጥቷል። ከኤሽያ ሀገሮች ጋር ግን በምንም መልኩ አያነካከንም። ከሶሻል ዴሞክራቲክ ኃይሎች ግን በምንም መልኩ አያነካከንም። አክራሪ ኒዮሊበራል ያልሆኑ አክራሪ የገበያ አራማጅ ካልሆኑ ኃይሎች የምዕራብ ኃይሎች ጋር በምንም መልኩ አያነካከንም። በዚህ ምክንያት ነው ለምሳሌ ጆዜፍ ስቲግሊትስ የዓለም ባንክ ፕሬዚደንት በነበሩበት የዓለም ባንክ ቺፍ ኢኮኖሚስት በነበሩበት ወቅት በኢትዮጵያና በዓለም ባንክ የነበረው ግንኙነት በጣም ቆንጆ ነበር። በእርግጥ ድርጅቱ የኒዮሊበራሊዝምን አቋም ነበር የሚያራምደው። ነገር ግን ቺፍ ኢኮኖሚስቱ ዋናው ኢኮኖሚስት ስቲግሊትስ ስለነበሩ አገራችንን ከዚህ ከኒዮሊበራል ግፊት
ለመከላከል በከፍተኛ ደረጃ አግዘውናል። ቀደም ሲል ለተጠቀስኩት እንደ እንግሊዙ ሌበር ፓርቲ የዛሬ 13 ዓመት በፊት ነው ስልጣን የያዘው። ከዛ ጊዜ ጀምሮ በኒዮሊበራሊዝም የተበከለ አስተሳሰብ ስለሌላት ከእንግሊዝ መንግስት ጋር በጥሩ ሁኔታ ስንሰራ ነው የነበር ነው። በሌሎችም አውሮፓ አካባቢ ያሉት ሀገሮች በተመሳሳይ መልኩ የሰራንበት ሁኔታ አለ። ስለዚህ ከአክራሪዎች እና እየከሰሩ ካሉት አክራሪዎች በስተቀር ከምዕራቡ ዓለም አያጣላንም ለማለት ነው። መንግስት በኢኮኖሚ ውስጥ ጉልህ ሚና ወስዶ ትምህርት ቤቶችንና ዩኒቨርሲቲዎችን ባይገነባ ኖሮ ኢትዮጵያ መሐይምነት ያጥለቀለቃት እንጂ የባለ ዲግሪዎች ሀገር አትሆንም ነበር። ኢትዮጵያ ለአይኤምኤፍ ተሸጣ ቢሆን ኖሮ የኢትዮጵያ እናቶች ዛሬም በሆስፒታል ሳይሆን በቤታቸው የሚወልዱ ሆነው ይቀሩ ነበር። የውጭ ባንኮች የኢትዮጵያን የፋይናንስ ተቋማት ይቆጣጠሩት የሚለውን የዋሽንግተን ኮንሰንሰስ ትዕዛዝ ገቢራዊ ቢሆን ኖሮ ኢትዮጵያውያን ባለቤት የሚሆኑበት ማይክሮ ፋይናንስና ባንክ አይኖርም ነበር። ይህንን ሁሉ ተሟግተው አገራቸውን ለአይኤምኤፍ አልሸጥም ብለው ኢትዮጵያን በውጤታማ የልማት አቅጣጫ የመሩት መለስ ዜናዊ ከ13 ዓመታት በፊት በዛሬው ዕለት ሕይወታቸው አልፏል። በኢትዮጵያ ታሪክ ታይቶ የማይታወቅን ኢኮኖሚያዊ እድገት ያመጡት መለስ የፈጠሩት ኢኮኖሚ ለአንድ ጦርነትን እንጀራው ላደረገ መንግስት መዋጊያ ሆኖ ሲያገለግል ቆየ። ከዚያም ይኸው አገዛዝ ከ7 የጦርነት ዓመታት በኋላ ገንዘቡ ሲያልቅበት እሳቸው የከሰሩ ላሏቸው የኒዮሊበራሊዝም ወላጅ አባቶች ለአይኤምኤፍ ኢትዮጵያን ሸጣት። ኢትዮጵያም በምስቅልቅል ኢኮኖሚያዊ ጣጣ ውስጥ ወደቀች። የአቶ መለስን 13ኛ ዓመት መነሻ በማድረግ የመሩት ኢኮኖሚና የታገሉት አይኤምኤፍ እንዴት ያለ ቁርኝት እንደነበራቸው ያስታውስንበት ዝግጅት በዚሁ ተጠናቋል።